የቱሪዝም ሚኒስቴር የኢትዮጵያን የቱሪስት መዳረሻዎች ለማስተዋወቅ ከተለያዩ ሀገራት ኤምባሲዎችና ዓለም አቀፍ ድርጅቶች ጋር በጋራ እየሰራ መሆኑን አስታውቋል። አንዳንድ ኤምባሲዎች በተለያዩ ጊዜያት የጣሏቸውን የጉዞ እገዳዎችም እንዲያነሱ በትኩረት እየሰራው ነው ብሏል። ሚኒስቴር መስሪያ ቤቱ ይህንን ያሳወቀው ሰሞኑን የተለያዩ ሀገራት ኤምባሲዎችና ዓለም አቀፍ ድርጅቶች ኃላፊዎችን የያዘ ልዑክ በቅርቡ በዩኔስኮ የዓለም ቅርስነት የተመዘገበውን የባሌ ተራሮች ብሔራዊ ፓርክን ባስጎበኘበት ወቅት ነው። ሪፖርተራችን ፍስሐ ደሳለኝ በዚህ ላይ ተጨማሪ ዝርዝር መረጃ አሰናድቷል። የቱሪዝም ሚኒስቴር ከዩኔስኮ ጋር በመተባበር በቅርቡ በተፈጥሮ ሀብት በዓለም ቅርስነት የተመዘገበውን የባሌ ተራሮች ብሔራዊ ፓርክን መቀመጫቸውን አዲስ አበባ ላደረጉ የተለያዩ ሀገራት አምባሳደሮች ሰሞኑን አስጎብኝቷል። የፓርኩን የተለያዩ ክፍሎችን ከጎበኙ የተለያዩ ሀገራት አምባሳደሮች መካከል የእንግሊዝ፣ የጀርመን፣ የሮማኒያ፣ የደቡብ አፍሪካና የሌሎች ሀገራት አምባሳደሮች ይገኙበታል። ከነዚሁ አምባሳደሮች መካከል በኢትዮጵያ የእንግሊዝ አምባሳደር ዳረን ወልች የባሌ ተራሮች ብሔራዊ ፓርክ የስነ ሕይወት ስብጥርና አስደማሚ መልክዓ ምድሮችን የያዘ ቦታ መሆኑን ተመልክቻለሁ ብለዋል። ፓርኩ በተለይም ብርቅዮቹን ኒያላንና ቀይ ቀበሮን ጨምሮ ሌሎች በርካታ የዱር እንስሳትና የእጽዋት እንዲሁም የበርካታ ወንዞች መነሻ የሚሆኑ ምንጮች መገኛ መሆኑን ማየታቸውንም ተናግረዋል። ዛሬ በጣም ነው ጊዜ የተጠቀሙት። ፓርኩ እውነተኛ የተፈጥሮ ውበትን የተላበሰ ነው። በተለይ ኒያላ፣ ቀይ ቀበሮ፣ ሌሎችንም የዱር እንስሳቶችን አይቻለሁ። በርካታ የእጽዋት አይነቶችንም ተመልክቻለሁ። በአጠቃላይ ኢትዮጵያ ከፍተኛ የቱሪዝም አቅም ያላት ልዩ ሀገር ነች። በተመሳሳይ በኢትዮጵያ የደቡብ አፍሪካ አምባሳደር ኖንሴባ ናንሲሎሲ ደቡብ አፍሪካና ኢትዮጵያ በቱሪዝም ዘርፍ ጠንካራ የሁለትዮሽ ግንኙነት እንዳላቸው ጠቅሰው ሁለቱ ሀገራት የቱሪዝም ሀብቶቻቸውን በጋራ ማስተዋወቅ ይኖርባቸዋል ብለዋል። Great time. This is a beautiful park. ይህ ዛሬ ለኔ ትልቅ ቀን ነው። ይህ በጣም ቆንጆ ፓርክ ነው። የሚገርመው ፓርኩን እንዴት ማስተዳደር እንደተቻለ ያየሁ። ምክንያቱም ፓርኩ አጠገብ ሰዎች ይኖራሉ። በፓርክ ውስጥ ኒያላ፣ ሌሎችም በርካታ የዱር እንስሳት ሲንቀሳቀሱ አይቻለሁ። ይህ በጣም የሚገርም ልምድ የሚወሰድበት ነው። endemic to Ethiopia. It was a wonderful experience. እንዲሁም በኢትዮጵያ የጀርመን አምባሳደር ጄንስ ሃኔፌልድ የባሌ ተራሮች ብሔራዊ ፓርክ ሁሉንም የተፈጥሮ ሀብት የያዘና የጎብኚዎችን ቀልብ የሚስብ ድንቅ ስፍራ መሆኑን ተናግረዋል። በትክክል ግዙፍ የቱሪስት መዳረሻ ቦታ ነው። ንጹህና የተረጋጋ የቱሪስት መዳረሻ። ኢትዮጵያ ከፍተኛ የቱሪዝም አቅም ያላትና ልዩ ልዩ የተፈጥሮ ሀብት ያላት ሀገር መሆኗን መገንዘብ ይቻላል። ፓርኩ መጠበቅና መንከባከብ እንዲሁም ማልማት እንደሚያስፈልግ ከቱሪዝም ሚኒስቴር ዴኤታው ጋር ስንነጋገር ነበር። ይህ ቦታ ለአሁኑ ትውልድ ብቻ ሳይሆን ለቀጣይ ትውልድም የሚሆን ስፍራ ነው። Future generations are able to enjoy the beauty of this place and its creatures. በኢትዮጵያ የዩኔስኮ ተወካይ ሪታ ቢሶናውዝ በበኩላቸው ፓርኩ የተላበሳቸው አረንጓዴ ውበቶችና በውስጡ የያዛቸው የዱር እንስሳት አይነቶች ከሚጠበቀው በላይ አስደናቂ መሆናቸውን ገልጸዋል። Very happy to be here because this is the latest UNESCO World Heritage Site which has just been inscribed in our እዚህ አሁን በጣም ደስተኛ ነኝ። ምክንያቱም ዩኔስኮ በቅርስነት የመዘገበው በጣም ውብ ስፍራ ነው። ስለዚህ እኛ ዛሬ እዚህ የተለያዩ ሀገራትን አምባሳደሮች ይዘን መገኘታችን አስደስቶናል። ብዙ ጊዜያችን ነው እነሱና የተለያዩ አጋር አካላትን ወደ ስፍራው ለማምጣት ያሰብነው። ዛሬ ተሳክቶልናል። እኔ በበኩሌ በጣም ደስተኛ ነኝ። This is beautiful. I mean, this is beyond my expectations. I didn't expect it to be so green, so full of animals. I'm really happy and very impressed. የቱሪዝም ሚኒስቴር ዴታ ስለሺ ግርማ የባሌ ተራሮች ብሔራዊ ፓርክን ጨምሮ የቱሪዝም ዘርፉን ውጤታማ ለማድረግ በተለይም የቱሪስት መዳረሻዎችን መሰረተ ልማት በማልማት መንግስት በልዩ ትኩረት እየሰራ ነው ብለዋል። ሚኒስቴር ዴታው አክለውም በሁሉም የቱሪስት መዳረሻ ቦታዎች ላይ ያሉ የተፈጥሮ ሀብቶችን ማስተዋወቅ የሚያስችል የተለያዩ ሀገራት አምባሳደሮችን የማስጎብኘት ተግባር እየተከናወነ መሆኑን ጠቁመዋል። ይኸው የባሌ ተራሮች ብሔራዊ ፓርክ ጉብኝት ዋናው ዓላማ የቱሪስት መስህቦችን ማስተዋወቅና ይበልጥ ማልማት የሚያስችል አቅም ለመፍጠር ነው ብለዋል። እንዲሁም ኤምባሲዎች በተለያዩ ጊዜያት የጣሏቸውን የጉዞ እገዳዎችን እንዲያነሱም ጭምር ነው ብለዋል። ስለዚህ ዛሬ የተገናኘ ነው በባሌ ተራሮች ብሔራዊ ፓርክ በቅርቡ በዩኔስኮ በተፈጥሮ ሀብት የዓለም ቅርስነት የተመዘገበውን ፓርክ ነው ያስጎበኘን ያለ ነው። በዚህ ቦታ በርካታ የዱር እንስሳት ማውንቴን ኒያላን ጨምሮ የቀይ ቀበሮ እና ሌሎች አንቴሎፕ፣ ኦሪክስ፣ ሌሎች የዱር እንስሳት ሁሉ ያሉበት ቦታ ነው። ይህን ፓርክ ማሳየት አምባሳደሮች፣ ዩኔስኮ፣ የተለያዩ ዓለም አቀፍ ድርጅት መሪዎችም አካባቢውን አይተው ያለውን የጥበቃ ሁኔታ በማድነቅ ተጨማሪ ቱሪስቶች ወደዚህ አካባቢ መጥተው እንዲጎበኙ ለማድረግ ጥረት እያደረግን ከማስተዋወቅ ስራ ጋር በተያያዘ በሀገራችን ያው በተለያዩ ቦታዎች ላይ ኤምባሲዎች ያደረጉት የጉዞ ክልከላ አለ።
እነዚህን የጉዞ ክልከላዎች እንዲያነሱ በቅርብ ርቀት የሚገኙ በሀገራችን በተለያየ ጫፍ የሚገኙ የቱሪስት መዳረሻዎችን በማስጎብኘት አንደኛ የሚሰራውን ስራ እንዲደግፉ የቱሪስት መዳረሻዎችን እንዲያስተዋውቁ በተመሳሳይ የጉዞ ክልከላዎችንም እንዲያነሱ ይጠበቃል። የባሌ ተራሮች ብሔራዊ ፓርክ ከ2000 በላይ ኪሎ ሜትር ስኩዌር ስፋትና ከ4000 ሜትር በላይ ከፍታ ያለው ሲሆን ከፓርኩ በሚነሱ ወንዞች ከ30 ሚሊዮን በላይ ሕዝብ ተጠቃሚ ነውም ተብሏል። ፓርኩ 2 ዞኖችና 6 ወረዳዎች እንዲሁም 28 ቀበሌዎች ያዋስኑታል የተባለ ሲሆን ፓርኩን ከመጠበቅ አኳያም የአካባቢው ማህበረሰብ ሚና የጎላ ስለመሆኑ የባሌ ተራሮች ብሔራዊ ፓርክ ኃላፊ ሻሚል ከድር ተናግረዋል። አጠቃላይ ስፋት ፓርኩ 2150 ኪሎ ሜትር ስኩዌር ነው የሚሸፍነው። በሁለት ዞን በምዕራብ አርሲና በባሌ ዞን ነው የሚዋስነው። እንደውም በ6 ወረዳ 28 ቀበሌ ነው የሚያዋስነው ማለት ነው። ከባህር ጠለል በላይ ከ1500 እስከ 4377 መሀል ነው የሚገኘው ማለት ነው። ደጋ አጋዘን፣ ቀይ ቀበሮ፣ ቡሽ ባክ፣ ባሌ ጦጣ የመሳሰሉት በሀገራችን ውስጥ የሚገኙ ናቸው ማለት ነው። እስካሁን በጥናት የተለየው ወደ 30 ሚሊዮን የሚሆን ህዝብ ከዚህ ተራራ ይጠቀማል። የአካባቢ ህብረተሰብ የመንግስት አካላት አሁን በርብርብ እየጠበቁ ስለሆነ ይሄ ደግሞ መቀጠል አለበት። የተባበሩት መንግስታት ድርጅት የትምህርት የሳይንስና የባህል ተቋም ዩኔስኮ በዓለም የተፈጥሮ ሀብት ቅርስነት በማካተት በቅርቡ የመዘገበው ይኸው የባሌ ተራሮች ብሔራዊ ፓርክ በ1962 ዓ.ም እንደተመሰረተም ሰምተናል።